ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ በዚህ ሳምንት መጨረሻ በሶሻል ሚዲያ ላይ በአንድ ስም ዙሪያ ትልቅ ወሬ ነግሷል። እርሱም የኢትዮጵያ ሙዚቃን ቀለም የቀየረው ወጣቱ አርቲስት ሮፍናን ነው። ሮፍናን እንደገና መጣ። ለመሆኑ ምን እየተነገረ ነው? ዝርዝሩን አብረን እንመለከታለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ይህንን ቪዲዮም ላይክ ያድርጉ። ሮፍናን በኢትዮጵያ ሙዚቃ ዓለም ውስጥ በልዩ ስታይልና በሞደርን ድምጽ የተለየ አሻራ ያሳረፈ ድንቅ አርቲስት ነው። በቅርቡ ግን በሶሻል ሚዲያ መድረኮች ላይ የሮፍናንን ስም እንደገና በከፍተኛ ሁኔታ መሰማት ጀምሯል። አንዳንድ መረጃዎች እንደሚጠቁሙት አርቲስቱ አዲስና አስገራሚ ሙዚቃ ይዞ ለመምጣት በዝግጅት ላይ ነው። ሌሎች ደግሞ አይደለም ትልቁ ወሬ ስለ ቀጣይ ኮንሰርት ጉዞ ነው በማለት በሞቅታ ውይይት ላይ ይገኛሉ። የሮፍናን የሙዚቃ አፈጻጸም ሁልጊዜ የተለየና ታዳሚን የሚያስደምም በመሆኑ የእርሱ ስም በየትኛውም ቦታ ሲነሳ የብዙዎችን ትኩረት መሳቡ አይቀሬ ነው። በእርሱ ሙዚቃ ልዩ የሚያደርጉት ደግሞ ዘመናዊ የኤሌክትሮኒክስ ድምጽ ከጥንታዊ ባህላዊ ዜማ ጋር ያለው ውህደትና በተለያየ ለወጣቶች ያለው ከፍተኛ ማራኪነት ናቸው። በተለያዩ የሶሻል ሚዲያ ገጾች ላይ አድናቂዎቹ ያላቸውን ጉጉት እየገለጹ ሲሆን አንዳንዶቹማ ሮፍናን ሲመጣ የኢትዮጵያ ሙዚቃ ይለዋወጣል በማለት ትልቅ ግምትም ሰጥተውታል። እስካሁን ድረስ የአዲሱ ፕሮጀክት ወይም የሙዚቃው ይፋዊ ቀን በውል ባይታወቅም የሚወጡ ፍንጮች፣ ግምቶች ግን የሙዚቃ አፍቃሪዎችን ልብ በፍርሃትና በጉጉት መሃል አስቀምጠውታል። እናንተስ ምን ትላላችሁ? ሮፍናን አዲስ ሙዚቃ ሊለቅ ነው ወይስ በቅርቡ ትልቅ ኮንሰርት ይጠብቃል? ያላችሁን ግምትና አስተያየት በኮሜንት መስጫው ላይ ጻፉልን። ይህ ቻናል የተመቻችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ ማድረጉን አይርሱ። ሰናይ ቀን።